አባያ በቀላሉ እንዴት እንደምትሰሩ ነው ዛሬ የምናየው። በጣም በቀላሉ አባያ ሰርታችሁ በየቤታችሁ ትለብሳላችሁ። ዛሬ አንዱን ዲዛይን ነው ማሳያችሁ። በተደጋጋሚ ጠይቃችሁ ነበር። እስቲ ዛሬ አንዱን ጥያቄ ልመልስ ብዬ ተገኝቻለሁ። የኔ ውድ ቤተሰቦች እስከ መጨረሻ ተከታተሉኝ። ሰላም 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 ውድ ቤተሰቦቼ ፔሪ ነኝ። እንኳን ወደ እኔ ቤት በሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ይጠቅማል ይበጃዋል ለምትሉ ሰው ደግሞ ሼር አድርጉ። አመሰግናለሁ። እንግዲህ የሚያስፈልገን ሜትር፣ ማስመሪያ፣ የከርቭ ማስመሪያ እንዲሁም ማርከር አዘጋጅቻለሁ ለእናንተ እንዲታያችሁ ማለት ነው። በጣም በቀላሉ ሲምፕል በሆነ መንገድ ለጀማሪዎች እንዲገባ አድርጌ ቀለል ያለ የአባያ አይነት ዲዛይን ነው ዛሬ የማሳያችሁ። እንኳን ሰላም መጣችሁልኝ። እንግዲህ ጠፍቼ ነበር፣ አሁን ከች ብያለሁ የኔ ውድ ቤተሰቦች። ታዲያ በደንብ ከተከታተላችሁኝ በደንብ እርግጠኛ ነኝ እንደሚገባችሁ አምናለሁ። ያው እንደ ሁል ጊዜው መጀመሪያ ምንድነው የምናደርገው? ጋይድ ላይኖቻችንን ነው የምናሰምረው። መጀመሪያ ላይ እንደዚህ የሾልደር ላይን የምንጠቀምበትን አንድ ጋይድ ላይን እናዘጋጃለን። እሱን ለትከሻ መስመር የምንጠቀምበት ይሆናል ማለት ነው። በመቀጠል ደግሞ የምናገኘው የምንፈልገው መስመር ወይም ደግሞ ጋይድ ላይን ከትከሻ እስከ ጡት ያለው ልኬት ነው። ከትከሻ እስከ ጡት ለካችሁ ካለካችሁ ደግሞ የጡት ዙሪያ ሲካፈል ለ4 አድርጉና የምታገኙትን ቁጥር አስቀምጡ። የጡት ዙሪያ የለካችሁትን ወይም ደግሞ በስት ሰርከምፈረንስ የለካችሁትን ለ4 አካፍሉት። የምታገኙትን ውጤት እንደዚህ አስቀምጡት። መጀመሪያ ቤዚክ የሆነውን ቀሚስ ነው የምንሰራው። ዛሬ ፈጥናለሁኝ፣ ሞር ዲቴል አላብራራ፣ ምክንያቱም ከዚህ በፊት እየሰራ ነው ያለነው ስለሆነ ነው። ከላይ ያለውን የቶፕ ቤዚክ እና ፔንስል ስከርት ብለን የሰራነውን ሁለቱን አንድ ላይ በመግጠም ሙሉ ቀሚስ ነው ማለት ነው ቤዚክ መጀመሪያ የምንሰራው። በመቀጠል ደግሞ ከትከሻ እስከ ወገብ ያለውን ልኬት አስቀምጡ። የለካችሁትን ከትከሻ እስከ ወገብ ያለውን ልኬት እንደዚህ አስቀምጡ የለካችሁትን። ከዛ እንደዚህ ጋይድ ላይኖቻችን እናሰምራለን። ጋይድ ላይን የሚጠቅመን በኋላ ፎርሙላዎቻችንን ቁጥሮቻችንን ካካፈልን በኋላ በየቦታው እንድናስቀምጥ ይረዳናል ማለት ነው። በመቀጠል ከወገብ እስከ ዳሌ ያለው ርቀት ያስፈልገናል። ከወገብ እስከ ዳሌ ያለውን ርቀት የለካችሁትን እንደዚህ ምልክት አድርጉ። ከዛ በኋላ አስምሩት እንደዚህ በማስመሪያ። ማርከሬ እንደሚታያችሁ ተስፋ አደርጋለሁ፣ ፍዝዝ ያለ ነው። እሺ በመቀጠል ደግሞ ከወገብ በታች ያለውን ሌንግዝ ወይም ቁመት ለእናንተ ለማሳየት ያለ እኔ አጥር አድርጌ ነው የሰራሁት፣ ያው ወረቀት ስለማይበቃ። እሺ የኔ 45 ነው ከወገብ በታች 45 አደረኩት። እናንተ እንደ ቁመታችሁ ከወገብ በታች ያለው ፎርሙላ እስከገባችሁ ድረስ ልኬቱን በራሳችሁ ነው የምትጠቀሙት። እኔ እናንተ ለማሳየት ያህል ነው። ከወገብ በታች በብዛት ሙስሊሞች ረዣዥም ስለሆነ የሚለብሱት ከ100 እስከ 105 ሴንቲ እስከ 110 ሴንቲ ሊደርስ ይችላል። ይሄንን የጡት መስመር፣ ይሄንን የወገብ መስመር፣ ይሄንን የዳሌ መስመር እንዲሁም ይሄ ሄም ላይን ወይም ደግሞ የቀሚሳችን ሌንግዝ ይሆናል ማለት ነው። ይሄንን ይመስላል። አሁን ጋይድ ላይኖቻችንን በሚገባ አስምረናል። ከዚህ በኋላ ፎርሙላዎቻችንን ተከትለን ስራችንን መስራት ነው የሚሆንብን። አሁን አንድ ላይን ይቀረናል፣ ቸስት ላይን ወይም ደግሞ የአርም ሆል ላይን የሚባለው። ከዛ በፊት ግን ትከሻ እንለካና ትከሻ የለካነውን ለሁለት እናካፍላለን። ትከሻ የለካችሁት ምንም ይሁን ያገኛችሁትን ውጤት ለሁለት አካፍሉ። ከዛ ሾልደር ስሎፕ ወደታች 2.5 ሴንቲ ስጡ። ከሱ በታች ያለውን ለማግኘት
ትከሻ ሲካፈል ለ2 ወይም ደግሞ በስት ሲካፈል ለ6 ሲደመር 4 የሚለውን ሁሌ የምንጠቀምበትን ፎርሙላ ተጠቀሙና የአርም ሆል ላይን ወይም ደግሞ የቸስት ላይናችሁን እንደዚህ ታገኛላችሁ ማለት ነው። እኔ ሲምፕሊ ትከሻ ሲካፈል ለ2 ነው የተጠቀምኩት ሾርት ከት ስለሆነ። በመቀጠል የትከሻ ልኬቴን እንዲህ ባላንስ አደርጋለሁ። ኦኬ። በመቀጠል ደግሞ የጡት ዙሪያ ሲካፈል ለ4 የጡት መስመር ላይና የአርም ሆል ላይን ላይ እንደዚህ አስቀምጣለሁ። በመቀጠል ወገብ ሲካፈል ለ4 እዚህ ላይ ዳርት አልተጠቀምኩም፣ ዳርት አስፈላጊ ስላልሆነ ወገብ ሲካፈል ለ4 አስቀምጡ። ዛሬ እየሰራውላችሁ ያለሁት ለጀማሪዎች እንዲገባቸው እንጂ ይሄ ሁሉ ፕሮሰስ አያስፈልግም። አሁን እኔ ለምሰራው አባያ ነገር ግን በደንብ አንደርስታንድ እንድታረጉት ነው። በመቀጠል ዳሌ የተሰጣችሁን ለ4 አካፍሉት። ዳሌ የለካችሁትን ልኬት ለ4 አካፍሉት። የዳሌ መስመር ላይ አስቀምጡት። በመቀጠል ደግሞ ዳሌ ሲካፈል ለ4 አድርጋችሁ ያገኛችሁትን ውጤት ሄም ላይኑ ላይ ወደ ታች ወስዳችሁ እኩል ባላንስ አድርጉት ማለት ነው። አሁን እኔ እንደማደርገው እኩል ባላንስ አድርጉት። ከዛ ፖይንቶቻችንን መስመሮቻችንን ማስመር ነው። የአርም ሆል ሴንተር ፖይንቱን ካገኘው በኋላ እንደተለመደው 1.5 ሴንቲ ወደ ውስጥ ገባለሁ። ከዛ በኋላ የከርቭ ማስመሪያዬን ተጠቅሜ የአርም ሆል ከርቭ ቅርጹን እንደዚህ እሰራለሁ። በመቀጠል እነዚህን ፖይንቶች በከርቭ ማስመሪያ በትክክል አገናኛቸዋለሁኝ። ይሄው እኔ እንደማደርገው እየተከተላችሁ ማድረግ ነው። በመቀጠል እንደዚህ እያስተካከላችሁ ማስመሪያችሁን ከርቡን እንደዚህ መስራት፣ ከታች ያለውን ደግሞ ቀጥ ማድረግ። አሁን ይሄ ቤዚክ ድሬስ ፓተርን እንሰራን ማለት ነው። የሚቀረን አንገት ነው። አንገት እንደ ፍላጎታችሁ እንደ ልኬታችሁ ተጠቀሙ። እኔ 8 ሴንቲ በ8 ሴንቲ ነው የተጠቀምኩት ለእናንተ ለማሳየት ያህል ስለሆነ እናንተ እንደምትፈልጉት እንደ ደንበኛችሁ ፍላጎት ይሆናል የምትሰሩት። ከዛ ይሄንን ፖይንት እና ከዚህ ፖይንት ጋር በማስመሪያ እንደዚህ እናገናኛለን ማለት ነው። ቤዚክ የሆነው ቀሚሳችን አልቋል። ከዚህ በኋላ ለአባያው ለመስራት የአባያውን ዲዛይን ለመስራት የሚረዱንን ትንሽ ለውጦች ነው የምናደርገው። ከዛ በፊት ግን የባኩን አንገት እዚሁ ፍሮንቱ ላይ እንጨርሰዋለን። ኦልሞስት ተመሳሳይ ነው፣ ከአንገት ውጪ ምንም ልዩነት ስለሌላቸው ማለት ነው። ከባክ ጋር ተመሳሳይ ስለሚሆኑ ማለት ነው። እሺ እርግጠኛ ነኝ እየገባችሁ አንደርስታንድ እያደረጋችሁት እንደሆነ አስባለሁ። በመቀጠል እያንዳንዱን እኔ የምሰራውን ነገር ከተከተላችሁ በቀላሉ አሁን እኔ የምሰራውን አባያ ሰርታችሁ ትለብሳላችሁ። ትፈልጉ ወደ ገንዘብ ወደ ቢዝነስ መቀየር ትችላላችሁ። የእናንተ ጉብዝና ነው። እነዚህ ነገሮች ላይ ደግሞ ፈጠራ ማከልም ይቻላል ማለት ነው። በመቀጠል ምንድነው ማደርገው እጅጌ የለካችሁትን ልኬት የካፍ ቁመትን ቀንሳችሁ ማስቀመጥ። እኔ እጅጌ 53 ነው የተሰጠኝ። ካፍ የካፉን ወይም ደግሞ እጅጌ አምባሩን ርዝመት እንዲሆን የፈለኩት 10 ሴንቲ ነው። ስለዚህ ከ53 ቁመት ላይ 10 ሴንቲ ስቀንስ 43 ይመጣል። ስለዚህ ከትከሻው ጀምሮ ወደዛ የማሰምረው የእጅጌ ቁመት 43 ይመጣል ማለት ነው። 10 ሴንቲ በኋላ ካፉን ግጥም ሳረገው በጠቅላላው 53 ይሆንልኛል የእጅጌውን ቁመት። ተግባብተናል። እጅጌ ስትለኩ የካፉ የአምባሩን ርዝመት መቀነስ አለባችሁ። የአምባሩ ርዝመት ለምሳሌ ያበሻ ቀሚስ ሲሆን እጁ ጋር ያለው ጥልፍ አለ አይደለ? የአምባሩ ርዝመት እሱን እናንተ ነው የምትወስኑት። አንዳንድ ሰው አጭር ይወዳል፣ አንዳንድ ሰው 10 ሴንቲ ብቻ ይበቃዋል፣ አንዳንድ ሰው እዚህ እንትኑ ድረስ ምንድነው
ክንዱ ድረስ ሲሰፋለት አምባር የሚወዳለ። ስለዚህ እንደ ባህሪያችሁ 10 ሴንቲ ግን ከበቂ በላይ ነው። በአብዛኛው 43 ሴንቲ ከትከሻው ፖይንት ተነስቼ ወደዛ 43 ሴንቲ አሰመርኩኝ ማለት ነው። ኦኬ ልክ እዚህ ጋር አምባሩን ስገጥመው ወይም ካፉን ስገጥመው ትክክለኛ ቁመቱን አገኛለሁ ማለት ነው። ከዚህ ወደ ታች ደግሞ ከ18 ሴንቲ ጀምሮ መስጠት ትችላላችሁ፣ 20 ሴንቲ መስጠት ትችላላችሁ። እኔ 18 ሴንቲ በቂ ነው ብዬ ስለማስብ 18 ሴንቲ ሰጥቻለሁ። እናንተ የምትፈልጉ 15ም ኢቭን ማድረግ ትችላላችሁ፣ ፍላጎታችሁ ነው። እሺ 18 ሴንቲ ወደ ታች እንደዚህ ወርጄ አሰመርኩ ማለት ነው። ልክ 18 ሴንቲ ያሰመርኳትን ፖይንት አንግሉን ባላንስ እንደዚህ አድርጉት። እሺ መስመሮቹን እንዲህ ማድረግ አንግሎቹን እንድታገኟቸው ስለሚረዷቸው እያስረዘምኩት ነው ማለት ነው ጋይድላይኖቼን። ባይዘዌ ውድ ቤተሰቦቼ ይሄን ሁሉ ፕሮሰስ ምን ሰራው ለጀማሪዎች አንደርስታንድ እንድታደርጉት ነው። ያን ያህል ኢምፖርታንት አይደለም ቤዚክ መስራት። አሁን ከማሳያችሁ ፖይንት ወደ ውስጥ 5 ሴንቲ ገባ በሉና አስምሩ። 5 ሴንቲ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ ይጠቅሟል ይበጃል ለምትሉት ሰው ደግሞ ሼር ማድረግ እንዳይረሳ። ብትችሉ ቪፒኤን አብርታችሁ ብታዩ ደስ ይለናል። ውድ ቤተሰቦች እንግዲህ ይሄው ወደ 5 ሴንቲ ወደ ውስጥ ገባን። በመቀጠል ልክ እዚህ ሂም ላይን ላይ እንሄድና ከዚህ ፖይንት ወደ ውጪ ከ10 ሴንቲ ጀምሮ እንዲሰፋልን እስከምንፈልገው መስጠት እንችላለን። ግን 10 ሴንቲ በቂ ነው። 15ም 20ም እንደ ፍላጎታችሁ መስጠት ትችላላችሁ። እናንተ 10 ሴንቲ ነው እኔ የሰጠሁት። 10 ሴንቲ ስጡ። ከዛ ይሄንን ፖይንት ቅድም 5 ሴንቲ ገባ ካልነበት ፖይንት ጋር እንደዚህ ቀጥ ባለ ማስመሪያ አገናኙት። ልክ እኔ አሁን እንደማደርገው ቀጥ ባለ ማስመሪያ አገናኙት። እሺ ይሄንን ይመስላል። ከዛ እዚህ ቦታ ላይ ነውና ከርቭ ስሩባት። ምክንያቱም እንደዚህ ቀጥ ማለት ስለሌለበት እቺን ፓርት ከርቭ አድርጓት ማለት ነው። እሺ አሁን እኔ እንደማደርገው በእጃችሁ ቀስ አድርጋችሁ ከርቭ ነገር ስሯት። ምቾትም ውበትም ይኖረዋል። ይሄው አሁን እንደምታዩት ከርቭ አድርጌ ሰርቻለሁኝ። እንግዲህ ውድ ቤተሰቦች በቀላሉ አባያ ሰራን፣ ፓተርኑን ሰራን ማለት ነው። ብትፈልጉ ቁልፍ እንዲኖረው ከፈለጋችሁ ከፊት ለፊት በተን አላውንስ ሰጣችሁ ተካፋች የፊቱን ፓርት እንዲሆን ማድረግ ትችላላችሁ። ካልፈለጋችሁ እንደ ፖሎ ግማሽ ቁልፍ ብቻ ማድረግ ትችላላችሁ። ካልፈለጋችሁ እሱም አልፈልግም ካላችሁ ደግሞ ትከሻው አካባቢ ስውር ዚፕ አስገብታችሁ ምንም አይነት ተካፋሽ ነገር አለማድረግ ትችላላችሁ። እዚህ ላይ የራሳችሁን ፈጠራ ኢቨን መጨመር ትችላላችሁ። ያውን ቀለል ያለ የሚባለው የአባያ አይነት ነው። ትከሻው ላይ ዚፕ ማድረግ፣ ቁልፍ መጠቀም፣ የተለያዩ አማራጮችን መጠቀም እንዲሁም ጌጣጌጦችን በደንብ የእስልምና እምነት ተከታዮች በብዛት እነዚህ የሚያብረቀርቁ ብልጭልጮች፣ ፈርጦች ምናምን ይወዳሉና እነዛን ነገሮች እዚህ አዲሽናል የእጅ ጥበብ ነገሮች ጨማምራችሁበት የበለጠ ማሳመር ማስዋብ ትችላላችሁ። ግን በጣም ቀላል የሆነ የአባያ አይነት ነው ዛሬ የምናየው። ይሄው እንቆርጠዋለን። ከዛ ከእጁ ጋር ሲገጠም የአምባሯን ፓርት ቆርጠናት ምን አይነት ምስል እንደሚፈጥር አሳያችኋለሁኝ። ይሄው አሁን እየቆረጥኩት ነው። ቤተሰብ ይሄንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይንን አልባሳት ለማዘዝ ከፈለጋችሁ በ0900015184 ላይ ደውሉ። በቅርቡ ደግሞ አንድ ትልቅ ዜና ነግራችኋለሁ። ዌብሳይታችን ኦልሞስት በሚባል ደረጃ አልቋል። ጥቂት ነገሮች ነው የሚቀሩት። ስለዚህ በደንብ ኦንላይን ዲቴል የሆኑ ትምህርቶችን በክፍያ የምታገኙበትን ኮርሶች እያዘጋጀውላችሁ ነው። አናውንስ አረጋለሁ በደንብ እዛ ላይ ከፔሪ ጋር ዲቴል የሆኑ ትምህርቶች የምንማርበት ነው። ፋሽን ዲዛይን መሆን የምትፈልጉ ሰዎች ጊዜያችሁ አሁን ነው፣ የመጣሁላችሁ ነው እያልኩኝ ነው። እንግዲህ አመሰግናለሁ አብራችሁኝ ስለሆናችሁ። እንግዲህ የካፉን ርዝመት ቅድም የቀነስ ነው 10 ሴንቲ ነው። 10 ሴንቲ ከፍታውን
ወይ ደግሞ የካፉን ርዝመት 10 ሴንቲ ካረኩ በኋላ ሬስት ወይም ደግሞ ይሄ የእጃችሁ አንጓ አለ አይደለ? የእንጃችሁን አንጓ የተሰጣችሁን ልኬት ማድረግ ወይም ደግሞ መለካት። የኔ 20 ሴንቲ ነው። 20 ሴንቲ በ10 ሴንቲ እንደማለት ነው። የካፉ ርዝመት 10 ሴንቲ ይሆናል። የእጃችን የአንጓ ዙሪያ ደግሞ 20 ሴንቲ ሆነ ማለት ነው እኔ ጋር። ስለዚህ 10 በ20 የሆነ አዘጋጃለሁ። የዚህ አይነት ሁለት ነው የምንቆርጠው ለሁለት እጃችን ማለት ነው። ይሄ ኦሬዲ ፎልድ ማድረግ አያስፈልግም፣ አንዴ ነው የምንቆርጠው። ለባክም ለፍሮንትም የተለያየ አንቆርጥም። ኦኬ፣ ወይም ደግሞ በፎልድ አንቆርጥም። በቃ እንደዚሁ እንደተዘረጋ ሁለቴ ነው የምንቆርጠው። አንደኛው ለአንደኛው እጃችን፣ አንደኛው ለአንድ እጃችን ማለት ነው። እሺ አሁን ይሄውና እንቆርጣለን። አምባራችንን ወይም ደግሞ ካፋችንን እንቆርጣለን። ከዛ በኋላ ከቆረጥ ነው የአባያ ፓተርን ጋር እጁ ጋር ገጥመን ምን እንደሚመስል አሳያችኋለሁ። በእርግጠኝነት አንደርስታንድ እንደምታደርጉትና ቅርጹ እንደሚመጣላችሁ ተስፋ አለኝ። እንግዲህ ካፉን 2 ጊዜ ነው የምንቆርጠው። የዋናውንም ጨርቅ በፎልድ ባኩን 1 ጊዜ፣ ፍሮንቱን 1 ጊዜ። እናንተ ደግሞ ተካፋች እንዲሆን ከፈለጋችሁ የራሳችሁን መንገድ ዲዛይን እዚህ ላይ የተወሰነ ነገር መጨመር ትችላላችሁ። ይሄ ውድ ቤተሰቦች አያችሁ፣ እንደዚህ አጥፍፌ ነው ማለት ነው። አጥፋችሁ ነው የምትገጥሙት። ስትገጥሙ አንዱ ለባክ አንዱ ለፍሮንት ስለሚሆን አያችሁት፣ ሽንሽን ነገር ይደረጋል። ትንሽ ሸንሸን ሲደረግ ሄዶ ግጥም ይላል ማለት ነው ካፋችን ላይ። ስለዚህ ሙስሊሞች በአብዛኛው ኮንፈርት የሚሰጣቸው ንፋስ የሚያስገባ ምቾት የሚሰጥ አይነት ቀላል የሆነ ዲዛይን ነው ዛሬ ያሳየዋችሁ። በተደጋጋሚ ጠያቂ ካለ ደግሞ ቀለል ያሉ ሌሎች የአባያ ዲዛይኖችን አሳያችኋለሁ ማለት ነው። ውድ ቤተሰቦቼ አመሰግናለሁ።